አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ አዲስ ዜና ተሰምቷል። ብቻ ይችን ሪከርድ ሰምታችሁ አስተያየት እንድትሰጡኝ እፈልጋለሁ። ቤተሰብ ዛሬ የጨረቃ ፋሚሊ የሆናችሁ በሙላ ማለት ነው እችን ሪከርድ አሁን አስገባላችኋለሁ ቪዲዮ መካከል ላይ ስሙና እስከ መጨረሻ ድረስ ከዛ በኋላ አስተያየታችሁ እንድትሰጡ ይፈልጋለሁ። ዛሬ እኔ በጣም ነው ደስ ያለኝ የሰማሁት ነገር እውነት ነው አይደለም የሚለውን ደግሞ በደንብ አድርጌ እስከ መጨረሻ ድረስ ተከታተሉ አሰማችኋለሁ ማለት ነው። ሁላችሁም ይህን ቪዲዮ ደግሞ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። የኒንቆች ለመልካም ነገር የምትመኙ ጥሩ ነገር የምታስቡ ንጹህ የሆናችሁ ሰዎች በሙላ ማለት ነው ዛሬ እውነት ደስ እንደምታሰኙኝ እኔ አልጠራጠርም ሁላችሁንም እና ቤተሰቦች ይኸውላችሁ ልንገራችሁ ዛሬ ማለት ነው። ቀስ ብዬ ልንገራችሁ፣ አዳምጡ፣ በደንብ አዳምጡ። ሀይሚዬ ቅመሟ ማለት ነው፣ ቅምጥሏ ማለት ነው። እንግዲህ ሁላችሁም ማለት ነው ወደ ላይ ምናምን ይላታል ምናምን እያለ ነበርና ብሩኬ ትናንትና ከዛ የብዙዎቻችሁ ኮሜንት አርግዛለች ነው አርግዛለች። ከዛ ደግሞ በመቀጠል ብሩኬ ደግሞ ውጤቱን እንነግራችኋለን ብሏችኋል ነበር። እንግዲህ ውጤቱ ምንድን ነው እያላችሁ እየጠበቃችሁ ነው አይደል ያላችሁት? ስለዚህ ውጤቱ ምን ይመስላችኋል? እርግዝና ወይስ ማለት በሽታ፣ ጨጓራ በሽታ ወይስ ልጅ ወይስ ምንድን ነው እየጠበቃችሁ ያላችሁት? አሁን ላይ በጣም ብዙዎቻችሁ በሚባል ሁኔታ እውነት ለመናገር ልጅ ነው እየጠበቃችሁ ያላችሁት። እርጉዝ ናት የሚለውን ነገር በጣም 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 ብዙዎቻችሁ ይዛችሁታል ብዬ አስባለሁ። እንግዲህ ቅመሟ ማለት ነው በዚች ቅመም ባለች እንትኗ ማለት ነው እንግዲህ እኔማ እውነት ሳቄ እየመጣ ነው በጣም እያለ ማለት ነው። እና እርግዝናም ቢሆን ምን ችግር አለው ብላችሁ ታስባላችሁ? እንግዲህ አርግዛ ነው ብዙዎቻችሁ ናችሁ እያላችሁ ያላችሁት ማለት ነው። በነገራችን ላይ ፍቅራቸውን የተገላለጡት ፍቅራቸውን ተተገላለጡ እንግዲህ 2 ሳምንት ምናምን 3 ሳምንት እንደዛ ሊሆናቸው መሰለኝ ብቻ አላቅም፣ እንደዛ ሆናቸው። እኔ ደግሞ ታስበው ማለት ነው እንደናንተ ታይሆን ታስበው ነገሩ ማነው ለመዝናናት ሄደዋል ነበረ። እንደው እዛ ተደርጎ ከሆነ አሁን ላይ ሊሆን ይችላል ብዬ አሰብኩኝ። እናንተ ደግሞ በእድም በተደረገው ነገር ሆኖ ነው እያላችሁ ነው ያላችሁት። አረ ቤተሰብ፣ አረ እንተሳሰብ። እኔ ደግሞ በቃ የዛ ጊዜ ሊዝናኑ የሄዱ ሰዓት ምናምን በቃ የዛ ጊዜ ሆኖ ነው እርግጠኛ ነኝ። በቃ እንደዛ ሆኖ ነው እንጂ የሚሆነው አሁን እንዴት ቶሎ ተብሎ እርግዝና ይሆናል? እንደገና ደግሞ ወደ ላይ ነው። ይቅርታ ሶሪ ላነጋገሪ ወደታ ይላልኩት ማለት ነው። እና ወደ ላይ ነው የሚላት ያው ጨጓራዋን ተብላለች ነው ያለው። በነገራችን ላይ አላህ ያሽራት ጨርሶ ይማራት። ግን ብዙዎቻችሁ ግን በነገራችን ላይ ሆነን ለመናገር በጣም ለልጅ ማለት ልጅ እንዲወልዱ የምታደርጉት ጥረት ልነግራቸው አልችልም። እና በጣም 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 እነሱ ራሱ በነገራችን ላይ ሁልጊዜ በቃ ስለዚህ ስለሚያወሩ ስለ ልጅ ያወራሉ ብዙ ጊዜ በጣም እና እውነት ነው እያላችሁ ነው ብዙዎቻችሁ። እውነት እርግዝና ነው በቃ ምክንያቱም እንደዚህ የሚያደርገው እርግዝና ነው። ብዙዎቻችሁ ኮሜንታችሁን ራሱ እያየው ነበር እና ማታ በጣም ነው የገረማችሁኝ እውነት ለመናገር ማለት ነው። እኔ ራሱ በቃ እውነት እየመሰለኝ ነው ያለው ማለት ነው አሁን ላይ። እና እንግዲህ ውጤቱ ደግሞ ማታ ይነገራቸዋል ተብላቸዋል ማለት ነው። ውጤቱ ምንድን ነው የምጠብቁት ቤተሰብ? እኔ እውነት ለመናገር እርግዝና ነው እየጠበቅኩ ያለሁት። እውነት እርግዝና ነው እየጠበቅኩ ያለሁት ማለት ነው። እና ቅመምዬ እንግዲህ አርግዛለች የሚባል ዜና እንድንሰማ ነው የምፈልገው እኔ ማለት ነው። እና እናንተስ ምንድን ነው የምትሰሙት? ምንድን ነው መስማት የምትፈልጉት? ኮሜንት ላይ ንገሩኝ ማለት ነው። እና መልካም የምታስቡላቸው እውነት ለመናገር እንደዚህ እኮ የምትሆኑት ቀን የምታስቡላቸው መልካም የምታስቡላቸው ለእነሱ በቃ በጣም የምትወዷቸው በጣም የምታከብሯቸው
ለእነሱ ትልቅ ቦታ ያላችሁ ሰዎች እነሱ ትልቅ እንዲሆኑ የምታረጉ ናችሁ። ወላሂ እውነት ለመናገር ማለት ነው እንደዚህ የምታረጉት እና ለማንኛውም ቅመሟ እንግዲህ ታረገዘችም ምንም ማድረግ አይቻልም እንግዲህ ማለት ነው። እያንዳንድሽ የተንጫጫሽ ሁላ እስካሁን ድረስ ማለት ነው እየተንጫጫሽ የነበርሽ ሁላ አሁን ላይ ደግሞ በጣም ትቃጠያለሽ ብዬ አስባለሁ። ጥሩ ነው ለመቃጠሉም ለምኑም ይመቻል አሁን ደግሞ ማለት ነው። እና እንዲሁም ገና አፈቀርኩሽ ፍቅር ይዞኛል ካንቺ ብሎ ፍቅሩን የገለጠላት ጀምራችሁ በጣም ብዙዎቻችሁ በጣም ብዙ ነገር እያላችሁ ነበርና አሁን ደግሞ እርጉዝ ናት ተተባለች። እንደው ምን እንደምኮኑ እኔ በቃ እናንተን እንዳይ ነው የምፈልገው እናንተን ማለት ነው። እና በተለይ ቲክቶክ መንደር አንዳንዶቻችሁ ማለት ነው እየተሰቀላችሁ ምናምን ይሆናል የለ በቃ የማይጠበቅ ከእናንተ የምታወሩ ልጆች አላችሁ እና ለእናንተ ግን ጥሩ መልስ ነው ብዬ አስባለሁ እውነት ለመናገር ማለት ነው። ግን አሁን ላይ በነገራችን ላይ ያው ምንም ነገር እንደሌላቸው ብቻ እየመሰሉ የሚሆን አናቅም ያንን እንደዛ ነው እያሉን ያሉት እንጂ እውነት አይደለም። እንግዲህ ቢያደርግላቸውም ያርግላቸው በቃ የሚፈልጉት ነው እነሱ ይፈልጉታል በእርግጠኝነት ማለት ነው። ምክንያቱም ያኔ ተመውለድና ተመጋባት ከሞት አንቀርም አይደል? ያ ነገር ደግሞ አይቀርም ሁላችንም ላይ ያለ ነው እና ስለዚህ እነሱ ማናቸውና ነው ያኔ የማይወልዱት ማናቸው የማይጋቡት ማናቸው እንትን የማይሉት እና ስለዚህ ያደርግላቸው እውነት እንዳፋቸው ያደርግላቸው። እና ጨረቃዋ ደግሞ በቃ እንክብካቤ የሌለ እንክብካቤ በሾርባው በምኑ በፈዋካው ምናምን በቃ ዘና እያደረጋ ነው ማለት ነው። ብሩኬ እንግዲህ ተጎኗ ሆኖ ማለት ነው የፈለገችውን ነገር እያደረገ ይዟታል ማለት ነው። በዚሁ አጋጣሚ እንግዲህ ሴቶች እንግዲህ ባሎቻችሁን እንግዲህ እንደዛ አይነት ባል ይስጣችሁ። እውነት ያገባችሁ እንደዛ አይነት ባል ያድርግላችሁ። እንደ ልቦናውን ይራራላችሁ ማለት ነው። ያላገባችሁ ደግሞ በቃ እንደሱ አይነት ወንድ ይስጣችሁ ነው የምላችሁ። እኔ መቼም የምላችሁ ሁልጊዜ ነው እንደሱ አይነት ወንድ የሚንከባከብ ወንድ በቃ ሰርቶ አንጥቶ በቃ የፈለጋችሁትን ነገር የሚያደርግላችሁ የምትፈልጉትን ነገር በቃ የምትፈልጉትን ነገር በቃ የሚያደርግላችሁ ወንድ ፈጣሪ ይስጣችሁ። የልቦናችሁን አይቶ ማለት ነው። መልካም ልጆች በጣም ብዙ መልካም ልጆች አላችሁ እና ያላገባችሁ ቆንጆ ትዳር ይስጣችሁ። ሷሊህ የሆነውን ባል ይስጣችሁ። ሷሊህ የሆነውን ልጅ ይስጣችሁ። አላህ ይጠብቃችሁ በያላችሁበት ሁላ ማለት ነው። ሁላችሁንም የምታበረታቱኝ እኔ ደግሞ በጣም ነው የማመሰግነው። በጣም ወዳችኋለሁ። ክብር በሉልኝ የኔ ውድ እህቶች፣ የኔ ማሮች፣ የኔ ቸኮሌቶች፣ የኔ ሁሉ ነገሮች ማለት ነው። በጣም አመሰግናለሁ። ቪዲዮውን ተወደዳችሁ ደግሞ ላይክ ማድረግ እንዳትረሱ፣ እንዲሁም ደግሞ ሼር ማድረግም እንዳትረሱ፣ እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ ማለት ነው። የኔ ውዶች ሀገራችንን ሰላም ያደርግልን። አሁንም እየተፈጠረ ያለው ነገር በእስልምናም በክርስቲያናም ሃይማኖት ሁላችሁ በየእምነታችሁ ዱዓና ጸሎት አድርጉ ማለት ነው። ሀገራችን ላይ ያለው ጥቃት አሁንም እንደቀጠለ ይገኛል እና ፈጣሪ ይጠብቅልን ሁሉንም ነገር እውነት ሙስሊሞችንም እንደዛው ክርስቲያኖችንም እንደዛው አላህ ይጠብቃቸው ሁሉንም። እንግዲህ ማንኛውም እኛ እንትንም እንድንፍት ነው የምንጠይቀው ለማንኛውም እምነት